የኔን ቤት ነው አይደል ናታ? አባዬ እኮ አባትሽ ከሆነ ለንብረቱም ለቤቱም አንቺ ተጋሪ ነሽ። አይ እኔ እህቶቼና አባቴ ብቻ ይበቁኛል። እሱማ የአንቺ ጥሩነት ነው። ይኸውልሽ ደግሞ ሰላም የሆነ ነገር ለዳጣ ስጣት ብላ ሰጥታኛለች። ምንድን ነው የሰጠች? እኔ እንጃ የሆነ የተጠቀለለ ነገር ነው። ደግሞ እኔ እንዳላየው በጣም አስጠንቅቃኛለች። በእኔና ባንተ መካከል ሚስጥር አለ እንዴ? እኔ እኮ አባቴ ደረጀ እንደሆነ የነገርኩ ለአንተ ብቻ ነው። ይህን ነገር እኮ ለአንተ እንደነገርኩ ቢሰማ አባቴ ይገለኛል። በእኔና በአንተ መካከል ሚስጥር ስለሌለ ይህን የነገርኩ እና ሰላም የሰጠች ምንድን ነው ንገረኝ። እኔም አላየሁትም። እንዳላየው በጣም አስጠንቅቃ ነው የሰጠች። ምንድን ነው? እንጃ የሆነ የተጠቀለለ ነገር ነው። ናታን በጣም ባሰብኝ። ይህን እኮ ይቅር እንዳታየው ብላ አስጠንቅቀኛለች። እኔም እኮ አባዬ ለማንም እንዳትናገሪ ብሎ አስጠንቆኝ ነበር፣ ግን ነገርኩ። ናታን እኔ ሰላምዬ የሆነ ነገር ጠርጥሬ ናታን። ምንድን ነው የጠረጠርሽው? እኔዋ ምናልባት አባዬን የሚያስጨንቀውን ነገር ልናቅ እንችላለን። የአባዬ መጨነቅ ከሰላም ጋር ምን ያገናኘው? እሷ የምታውቀው ነገር ሊሆን ይችላል፣ የሆነ የምታውቀው ነገር ሊኖር ይችላል። እሱ ሊሆን ይችላል የጻፈች። ግን እኔ ከሌለው ብቻ ነው ስጣት ያለች። እንዴ እኔ ከሌለው ማለት ምን ማለት ነው? ሰላም እዚህ ቤት ከሌለች በቃ እንደውም ጥሩ ነው። ሰላም እኮ እዚህ ቤት የለችም። ተነስ እንሂድና አሳየኝ። ተነሳ። እኔ እኮ ከሌለው ስትል ከሞት ጋርሽ ነው መሰለኝ። ኧረ በስመ አብ በል አንተ። እንዴ ሰላም እኮ ደህና ናት። ዛሬ እኮ ደውላለኝ እሷ ጋር ነበር የዋልኩት። አንተ ሰላም ሞት ነው የምታወራው? ሰላም ማርት ነው የምታወራው? እንዴ ሰላም ደህና ናት። እና እኔው አሁና እሺ በቃ ማታ ሁሉም ሲተኙ እኔ ክፍሌና እናየዋለን። አይ ናታ እኔ አልመጣም። እናንተ ማታ ማታ ወደ ሰይጣንነት ትቀየራላችሁ ተብለናል። ስለዚህ እኔ አልመጣም። ይኸውልህ እኔ ሳሎን ሳተኛ እጠብቃለሁ። ኤቢ እንደተኛች እዛውና ማታ። እሺ በቃ ደግሞ ዛሬ በጣም ናፍቀሽኛል። አጠገብህ እያለሁ ደግሞ ምንድን ነው እንደዚህ ያማረብሽ? ምንድን ነው ሚስጥሩ? ከአንተ ጋር ስለሆንኩ ነው። ኧረ እርግጠኛ ነህ ኤቢ ተኝታለች? አዎ እኔ ከተኛሁ እኮ እሷ አትቆይም። ደግሞ ለሊት ለጥናት መነሳቷ ስለማይቀር አሁን ተኝታለች። እሺ በቃ ቶሎ ክፈተቷል። ግን ዳጣን እየፈራሁ ነው። ማለት በቃ የሰላምን አደራ ይበላዋል እየተሰማኝ ነው። ናታን በእኔና ባንተ መካከል እኮ ምንም ነገር ሊኖር አይገባም። እኔ እናንተ በሚስጥር እንታማለን እንዴ? ክፈተዋ፣ ችግር የለውም ነገር የለም። ስለዚህ እባክህን ንገረኝ ትለዋለች። እና ናታም ግን በጣም ጨነቀኝ ስል እባክህ ናታን ንገረኝ ብላ ስትለምነው እሺ ማታ ክፍሌ ነይና አሳይሻለሁ ወይም ደግሞ አይ ክፍለን በጣም ሳሎን ጠብቃለሁ አለኛ። ሁሉም ሰው በተኛ ስታረጋግጥ አምጣው ትለዋለች። እና በቃ አየችው። ከፍታ ለማየት ስትሞክር ተረጋግዳ እርግጠኛ ነሽ ይህንን ለማየት ዝግጁ ነኝ ስላት አዎ ዝግጁ ነኝ እያለች ነበር። ማርታ ደሬ ምን እንደተፈጠረ እየጠየቀችና እያስጨነቀችው ነበር። ማርት ምንም የተፈጠረ ነገር የለም አልኩሽ እኮ ለምን ታስጨንቅኛለች? ደሬ የሆነ ነገር ማትፈጥሯል። ሁሉ ነገር እኮ ተቀይሯል። ተኝታ ሰላም ይቅርበኝ ማርት ይቅርበኝ ብለህ ስትጨው ነበር። ማን እኔ? አዎ እንደዛ ስትቃይ ነበር ጠዋት እያለችው ስትነግረው ያው ማርቲ አይ ቅጀት ነው እንጂ ሌላ ምንም ነገር የለም እባክሽ ቅጀት ነው እያላት ነበር። ደሬ እባክህ እንደዛቱን የተፈጠረው ነገር በግልጽ ንገረኝ ምንድነው ችግሩ ብላ ጠየቀችው። ምንም ነገር እንደሌለ ይነግራታል። ነገር ግን ዳጣ ናታን እባክህ በቃ ቶሎ ክፈት ስትለው ልክ ስከፍተው የተጻፈው ወረቀት ላይ ሙሉ በሙሉ ሰላም ለልጇ የጻፈችው ደብዳቤ ነበር። እና ዳጣ የሰላም ልጅ መሆኗን እናቷ ማን እንደሆነች ሳትጠብቅ ያልጠበቀችው ነገር ተፈጠረ። ምን ማለት ነው ይሄ? ማለት ናታን ሰላም እናቴ ነች ማለት ነው። ይሄንን ማመን አልችልም። አባዬና ሰላም አንድ ላይ የማይታመን ታምር ነው። ይሄንን በጭራሽ መቀበል አልችልም ስል ነበር ናታን። እና ለአመታት እንዴት ታዲያ ወልዶች ልጥሎች አሉ ጎዳና ነው ያደግኩ ብለሽኝ ነበር። ታዲያ እንዴት ነው ይሄ ነገር የተፈጠረ ብሎ ታዲያ ሰላም ወልዳ ጥላሽ ነው ወይንስ ምን ተፈጥሮ ነው ብሎ ሲጠያይቅ ነበር። ናታን ምን ነገር አትጠይቅኝ፣ እኔ ምንም የማውቀው ነገር የለም። እናቴን እኮ ለአመታት ስናፍቃት ነበር። አባዬ ዛሬ ነገ እነግርሻለሁ እያለኝ እያጓጓኝ ነበር።
እናቴ ሰላም መሆኗን ማመን አልችልም። ልጄ ብላ ስጠራኝ መጠርጠር ነበረብኝ እና አባዬ እና የተረገዘ ልጅም የአባዬ ነው ማለት ነው። ታዲያ ማን ነው አባቱን አልናገርም ስትል ነበር። የዛ ልጅ ጠፋንታ ምን ይሆናል ብላ ግራ ተጋባች። ይሄ ነገር እንዴት እንደዚህ ሊሆን ቻለ ብሎ ስጠይቆ ናታም ዳጣን ተረጋግና ያለውን ነገር እናጣራለን እባክሽ ስሜታዊ አቱን እኔ ምልሽ አዲሷ ልጅ እንግዲህ አዲሷ ረዳታቸው ኢሜ ናታን ቆንጆ ነው ሲል እኮ ልገለኝ ነበር። አረ እንደው ያልሰቀለች የፈጣሪሽን አመስግኝ። ካሁን በኋላ ናታን አጠገብ በጭራሽ እንዳትደርሺ። ናታ የቆመበት ቦታ እንኳን ማቆም የለብሽም። አብዬ በናታ ድርድር አታውቅም እያለችው ስትነግራት ነበር። አረ እኔ በጭራሽ እኔ ካሁን በኋላ ማንም አጠገብ አልደርስም። እውነቴን ነው ማንም አጠገብ አልደርስም እያለቻት ነበር። አሁን እንደዛ ነው የሚሻለሽ፣ አለዛ ግን መሞትሽ ተቃርቧል እያለች ነበር ደረጀ። እባክሽን ማርታ እቅርቤን በቃ እየቃየ ስለሆነ ነው። ደረጀ በተደጋጋሚ ቅጀት ለቆበታል፣ እየቃየ ነበር እና ሰላምታዬ አታድርጊ እያለ መጮህ ይጀምራል። ቆይ ምን እያለኩ ነው? ምን እየተፈጠረ ነው? ሰላምታዬ አትጭ እንትናት በይ እያልክ ስትጮህ ነበር። ዳሪ ምን እየተፈጠረ ነው? በንገሬን ስትለው ማርታ ስታስጨንቀው እሱ ምንም አልተፈጠረም ብሎ ነገሮችን ለመሸፋፈስ ሲሞክር ነበር። ዳሪ የሆነ ነገር እንደሆነ እርግጠኛ ነኝ፣ ግን የሆነ ነገር እንደተፈጠረም በደንብ አውቃለሁ፣ ግን ልነግረኝ ፍቃደኛ አይደለም። ይሄ ነገርማ በቃ አንዳንድ ጊዜ አብይ የምትለው ነገር እውነት ነው ማለት ነው። መጠራጠር ይኖርብናል። እየተፈጠረ ያለው ነገር ምን እንደሆነ ባላቅም፣ ነገር ግን ዳሬ ምንም ነገር ልነግረኝ ፍቃደኛ አይደለም በማለት ትናገራለች። ቢሆንም ግን ዳሬን አንዳንድ ነገር መጠየቅ ይኖርብኛል። እየተፈጠረ ያለው ነገር ምን እንደሆነ ማወቅ አለብኝ፣ አለዛ ግን ከባድ ችግር እየተፈጠረ እንደሆነ ትረዳለች። እና ያን ማድረግ አለብን፣ ምን እየተፈጠረ እንደሆነ ማወቅ ስላለብኝ ግዴታ ነው ትላለች። እና የደረጀ እውነታ በጣም ግር እያላትና ግራ እየተጋባች ነበር። ምክንያቱም እየተፈጠረ ያለው ነገር ምን እንደሆነ ማወቅ ትፈልጋለች። ደሬ በተደጋጋሚ እያደረገው ያለው ነገር እያሳሰባት ነበር። ደሬ ጸባው ተቀይሯል። በጣም ፍራቻ እያለ ተኝቶ እየቃየ እና እየተፈጠረ ያለው ነገር እጅግ ግራ ያጋባዋል ማለት ነው። እና እሱም ምንም እንዳልተፈጠረ ሳስመስል ነበር። አይ ማርቲ ምንም አልተፈጠረም እኮ ሁሉ ነገር ሰላም ምስል። አይ ሰላም አይደለም በጭራሽ የተፈጠረ ነገርማ አለ። ስለዚህ እባክህ ንገረኝ እያላት ነበር። እንዳልኳችሁ ነው ምንም አልተፈጠረም አልኩ አይደል ስትለው፣ አይ ምንም አልተፈጠረም ልትለኝ አይገባም። የሆነ ነገር እንደተፈጠረ እኔ እርግጠኛ ነኝ። እባክህ ናታን አባዬ የሆነ ነገር እንደሆነ እኔ እርግጠኛ ነኝ። ስለዚህ ምን እንደሆነ ማወቅ ይኖርብናል፣ ማጣራት አለብን ብላ ትነግረዋለች። ታዲያ እንዴት አድርገን ነው የሆነ ነገር ልናጣራ የምንችለው? አብቻ አላቅም፣ እኔ ራሱ እጅግ በጣም ጨንቆኛል እያላት ነበር። እና አንቺ ጋር ግን የሚገናኝ ነገር አይመስለኝም። ምክንያቱም ከአንቺ ጋር ቢገናኝ ኖሮ እስካሁን ነበር የሚሆነው። ግን እባክሽን ተረጋጊ እያለችው ነበር። ታዲያ እንዴት ነው የምረጋጋው? ናታን እየተፈጠረ ያለ ነገር አይገባም እንዴ? እስቲ ተረዳው ትለዋለች። አዎ ገብቶኛል፣ ግን የተፈጠረው ነገር ለማወቅ ተረጋግተን ማሰብ አለብን፣ አለዛ ችግር ውስጥ ነው የምንገባው እያለችው ነበር። እና ምን ማድረግ እንዳለባቸው ተነጋግረን ማሰብ አለብን እንጂ ችግር ውስጥ መግባት የለብንም እያለችው ነበር። ቢሆንም ግን እኔ እኮ በጣም ፈርቻለሁ ናታን፣ በጣም ነው የፈራሁት። እየተፈጠረ ያለው ነገር ምን እንደሆነ አላውቅም፣ ግን በጣም ፈርቻለሁ እያለችው ነበር። እሺ በቃ ተረጋጊን፣ አትፍሬ፣ ምን እንደተፈጠረው እንደርስበታለን እያለችው ነበር። እና ምን እየተፈጠረ እንደሆነ ታውቂያለሽ? እስቲ ንገሪኝ ስትለው፣ አይ ምንም አላውቅም፣ ምን ተፈጥሮ ነው ብላ ስታወራ ነበር። እና ታዲያ ምን እንደተፈጠረ ምንም አታውቂም ማለት ነው ስትለው፣ አሁን ናታን እባክን እና ሰላም እናቴ ከሆነች በቃ እናቴ ማን እንደሆነች አውቃለሁ፣ ካሁን በኋላ እናቴ ጋር መሆን እፈልጋለሁ ብላ ስትነግረው ነበር። እናም ሰላምን አግኝቼ ማውራት አለብን፣ ይህንን ነገር እሷን መጠየቅ አለብን ብሎ ትነግረዋለች። ታዲያ ምን ብለሽ ነው የምትጠይቂ ስትለው፣ እናቴ ማን እንደሆነች እንድትነግረኝ እፈልጋለሁ። ስለዚህ እናቴ እንዴት እንደወደኝ እንደጣለችም ጭምር እጠይቃታለሁ ብላ ትነግረዋለች። እና ግዴታ ይህንን ማድረግ አለብን ናታን፣ አለዛ ግን ሰላም የሚባለውን አላገኘሁትም፣ ሰላም ላገኘው አልችልም፣ ያለው ነገር መጠየቅና ማጣራት አለብኝ መጀመሪያ ትለዋለች። ስለዚህ ማድረግ አለብኝ ይሄ ነው። አሁን ላይ
አግኝቼ ካላወሩ እኔ ሰላም የሚባል አላገኘሁትም። ስለዚህ መጀመሪያ አግኝቼ ማውራት አለብኝ ብላ ትነግረዋለች። እና እሱም ካላደረግኩ በጭራሽ ሰላም አላገኘም፣ ሄጄ ማግኘትና ማውራት አለብኝ ብላ ትነግረዋለች። እና ደረጀ በጣም ጭንቀት ውስጥ ስለነበረው ያለው ማረግ በጣም እየተጨነቀ ስለሆነ ቤተክርስቲያን ሄዶ ጸሎት እያደረገው ነበር። እየተፈጠረ ያለው ነገር ማመን ከብዶት ማለት ነው። እና ጸሎት እያደረገ ፈጣሪው በግ መንገዱን ያሳየኝ፣ በጭንቅ ሰዓት ከኔ ጋር አባዬ የሆነ ነገር ደብቆናል፣ የሆነ ነገር ተፈጥሯል እና ከሰላም ጋር የማገናኝ ወይም ደግሞ ከዳጣ ጋር የሚገናኝ ነገር ይመስለኛል። ስለዚህ አንድ ነገርማ ማድረግ አለብኝ ብላ ተወስናለች። አንቺ ደግሞ አርፌ ስራሽ ስሪ፣ ምንድነው ያልተጠየቅሽው የምትቀባጥሪ? ይቅርታ እኔ ጎስጠግፍ የማወራ ነገር አላቅም፣ ምን አጠፋው እያለች ነበር። ይልቁንስ ስራሽ ላይ ትኩረት ብታደርጊ ይሻልሻል፣ አለዛ ግን የሚያደርገውን ነገር እኔ በደንብ ነው የማውቀው እያለችው እየዛተችበት ነበር ማለት ነው። ደረጀ እኔ ጥፋት ባጠፋና ስህተት ብሰራ ምትር አባዬ ስህተት እኮ ስህተት ነው፣ ሁሌም እኮ እውነት ብለህ እውነትን ያስተማርከኝ አንተ ነው፣ ለዛ ነው የህግ ተማሪ የሆንኩት እውነቱን መከተል ስለምፈልግ አለችው። ልክ ነሽ፣ እውነት ሁሌም ተደብቃ የማትቀር ከባድ ውስጥ ነች እና እውነት የትም ቦታ ብትሆን እውነት ብቻ ነች ብላ ትነግረዋለች። እውነት ነው ብላ ያስተማርከኝ እና ለዛ ነው ህግም የተማርኩት። ስለዚህ ጥፋትም ጥፋት ነው፣ ስህተትም ስህተት ነው። ስለዚህ እኔ እውነቱን ብቻ ነው የምከተለው አባዬ እያለችው ነበር። አዎ ልክ ነሽ ብላ ስትለው ነበር። እና አዲሱ ልጅ ዳጣ ምን ተፈጠረ እንዴት ነው እያለችው እንግዲህ ሴት ጠይቃት፣ ቆይ እያች ልጅ እስቲ ስለ ልጆቹ ንገሪኝ እያለች አንዳንድ ነገር ለማወቅ እየሞከረች ነበር። እና ናታን ቆንጆ ናልሽው? አዎ